የመጀመሪያ ርዕሰ ጉዳይ የመጀመሪያ መተዋወቂያ በክርስትና በኢትዮጵያ በሚለው ላይ የመግቢያ ንግግር ስለማደርግ እግዚአብሔር እንዲያግዘን እንዲረዳን ሰዎች ብዙ ዓመት በክርስትና ስለኖሩ ብዙ ዓመት በማስተማር ላይ ስራ ስለቆዩ መንፈሳዊ ነገርን መስራት አይችሉም። ነገር ግን እግዚአብሔር ሲያግዘን ሲረዳንና መልካሙን ሁሉ ሲያደርግልን የተቃና እውቀት እናገኛለን። ስለዚህ በጌታ ላይ መደገፋችንን ለማረጋገጥ ያለን አማራጭ ወደ እርሱ ቀና ማለት ነው፣ መጸለይ ነው። ስለዚህ አብረን አንድ ላይ ጸልየን እንጀምር። እናመሰግናለን ቸርነትህ በእኛ ላይ ስለተገለጠ። ደካሞች ነን፣ ምስኪኖች ነን። ምስኪኖችን የምታበረታ አንተ ስለሆንክ ክብርና ምስጋና ለአንተ ይሁን። ክርስትና በተለይም በኢትዮጵያ እንዴት ወደኛ እንደደረሰ እንዴት ተሸጋግሮ አቅም እንዳገኘ የምንነጋገርባቸው ሳምንታት ዛሬ ይጀምራሉ። እኔንም ወገኖቼንም ትረዳን ዘንድ እለምንሃለሁ። በዚህ ትምህርት እንድንታነጽበት፣ በዚህ ትምህርት ውስጥ እንድንባረክ፣ ራሳችንን እንድናይ፣ እኔንም ወገኖቼንም ተመልካቾችን ሁሉ እንድትረዳ እለምንሃለሁ በኢየሱስ ክርስቶስ ሕያው ስም። 23 ነው ዛሬ የአድዋ ድል በኢትዮጵያ የተከናወነበት ቀን ነው። በ1888 የዛሬ 129 ዓመት ወራሪ ጣሊያን ከአውሮፓ ኢትዮጵያ ደርሶ የወረረበት ጊዜ እና ደግሞ የተሸነፈበት ጊዜ ነው። በዚህ የማሸነፍና የመሸነፍ ሂደት ውስጥ ክርስትና ምን አስተዋጽኦ ነበረው? ክርስትና በኢትዮጵያ ታሪክ ውስጥ ይህን ነገር በሚመለከት ምን እርሾ ነበረው? ይህን ለማረጋገጥ ዶክተር ዘካርያስ አምደ ብርሃን በጣም ማከብረው ሰው ነው፣ በጣም መወደው ሰው ነው። መጽሐፍት ጽፎልናል። ከጻፈልን መጽሐፍት ውስጥ አንደኛው እምዬ ሚኒሊክ የሚል ነው። አንባቢዎች የሆናችሁ ይህን መጽሐፍ እንደምታገኙት እንዳያችሁት ተስፋ አደርጋለሁ። እምዬ ሚኒሊክ ሰብዕናና ስራዎቻቸው ብሎ ነው የጻፈው። አንድ ወቅት ላይ ቤዛ ባፕቲስት ጋብዘኑ እንደነበር አውቃለሁ። ይሄ ሰው በጻፈው መጽሐፍ ውስጥ የዛሬ 129 ዓመት በአድዋ የተከናወነውን ሲገልጽ እንዲህ ነው ያለው። የአድዋ ትሩፋቶች የሚኒሊክ ብልህ ቆራጥና ርኅራኄ የተሞላው አመራር ውጤቶች ናቸው። የሚኒሊክ አመራር ያስከተለው የአድዋ ድል ነጮች በጥቁር ሕዝቦች ላይ የነበራቸው አመለካከት የተሳሳተ መሆኑን ያሳየና ጥቁሮች ከነጮች ያንሳሉ የሚለውን ፍልስፍና ተቀባይነት ያሳጣ ታላቅ ድል ነው። ድሉ የህዝቦችን እኩልነት ያረጋገጠ የነጮችን ዘመን ተሻጋሪ የበላይነት ፍልስፍናን ቅስም የሰበረና በአንጻሩ የጥቁር ህዝቦችን አንገት ቀና ያደረገ ከሁሉም በላይ ኢትዮጵያን ከተዘጋባት ዋሻ አውጥቶ ወደ አደባባይ ያመጣ ታላቅ ድል ነው። በአድዋ ጦርነት ጊዜ የተገኘው ድል የሰው ልጅ እኩል ነው። ስለዚህ ባሪያ የለም፣ ጥቁር የለም፣ ጥቁርም ነጭም እኩል ነው፣ ሴትና ወንድ እኩል ነው የሚለውን የታላቁን መጽሐፍ አስተምህሮ በተግባር ያስመሰከረ የአምላክ እጅ ስራ ነው እስከ መባል የደረሰ ታላቅ ድል ነው ብሎ ጽፏል። ገጽ 231 ታላቁ መጽሐፍ እዚህ ጋር ተገልጿል። ታላቁ መጽሐፍ ሲፈተሽ ደግሞ ምናልባት በገላትያ መልእክት ላይ የተጻፈው ገላትያ 3:28 ላይ ሴት የለም፣ ወንድ የለም፣ ነጭ የለም፣ ጥቁር የለም፣ ግሪክ የለም፣ አይሁድ የለም የሚለው እውነታ በክርስቶስ የመስቀል ስራ እንዴት የድል ምክንያት እንደሆነ ያሳያል የሚል አንድምታ አለው እና በአድዋ ድል ላይ የክርስትና እውነቶች ደምቀው እንዲወጡ ሆኖ ነበር ወይ? ያለምንም ጥርጥር እግዚአብሔር የሰው ልጆችን በእኩልነት ነው የመሰረተው። ነጮቹ ግን ጥቁር ነፍስ የለውም ብለው ነው ወንጌል እንዳይሰማ እንኳን ያገዱት። ያንን ያሸነፈ ነው ይላል ዶክተር ዘካርያስ። የተክለ ጻድቅ መኩሪያን መጽሐፍ ሳነብ በዚህ ጉዳይ ላይ አፄ ሚኒሊክ በሚለው ላይ አፄ ሚኒሊክና የኢትዮጵያ አንድነት ገጽ 375 በዘመቻው ላይ ፓትርያርኩም ነበሩ ይላሉ። ከእቴጌ ጣይቱና ከሚኒሊክ ጋር ፓትርያርኩ አቡነ ማቴዎስም ተካፍለዋል። ዳገት ቁልቁለቱን አብረው ወጥተው ሄደዋል እና ድሉን ተቀብለው ወደ አዲስ አበባ ተመልሰዋል ብለው ጽፈዋል።
ፓትርያርኩ አብረው የሄዱበት የጦርነት ጊዜ እኚህ ፓትርያርክ አብረው ለመቆም ያስፈለገበት ምክንያት ባፕቲስቶች እንደምንለው መንግስትና ቤተክርስቲያን የተለያየ ምንም መገናኘት የሚችልበት ነገር እንደሌለ በመሰለ ሂደት ውስጥ ነው ክርስትና በኢትዮጵያ ወይስ ከ129 ዓመት በፊት የነበረው የክርስትና አስተዳደር ምን ይመስል ነበር የሚለውን ያየንበት ቀን ነው የካቲት 23። ስለዚህ ይሄ ቀን እና በዚህ ቀን ይህን ኮርስ በመጀመሪያ እግዚአብሔርን አመሰግናለሁ። የሚገርመው ግን ከ1888 ቀድመን ወደ ኋላ 80 ዓመት ብንሄድ 1808 እናገኛለን እንደ አውሮፓ አቆጣጠር። 1808 ደግሞ በኢትዮጵያውያን አመለካከት በኢትዮጵያውያን አካሄድ በአሜሪካ ታላቅ ስራ ተሰርቷል። ያንን ደግሞ ጥቂት ተናግሬ ወደ ክርስትና በኢትዮጵያ የምንማርበት የምናጠናበት መሰረታዊ ምክንያትና መንደርደሪያውን አሳይቼ የዛሬን ክፍለ ጊዜ ክርስትናን በኢትዮጵያ መማር ያስፈለገበት ምክንያት ምንድን ነው የሚል መጨረሻ ጥያቄ አንስቼ ከእናንተ 2-3 አስተያየት ሰምቼ ለሚቀጥለው ሳምንት ሁሉን አመቻቻለሁ። ለሚቀጥለው ሳምንት በቀጣይነት እናያለን። ክርስትና እንደ እርሾ እስከ ዓለም ዳርቻ ደርሶ በጎ አስተዋጽኦን ያመጣል ብለን ስንል ያለ በቂ ምክንያት አይደለም። ከታሪክ ጋር አጣቅሰን ነው። ከታሪክ ጋር አገናኝተን ነው። የክርስትና እርሾ ዓለምን እየለወጠ ያለ ነው ብለን ስንል የክርስትና ሕያውነት በታሪክም ይረጋገጣል የሚል አንድምታ ነው ያለው። ጉዳይን ከኢትዮጵያውያን ጋር ማገናኘት ስለፈለኩ በኢትዮጵያ ክርስትና የሰራበትን አቅም ማያያዝ ስለፈለኩ በ1808 የአቢሲኒያ ባፕቲስት ቤተክርስቲያን በአሜሪካ የተመሰረተችበት ጊዜ ነው። የአሜሪካ ባፕቲስት ቤተክርስቲያን በአሜሪካ የተመሰረተችው በማን ተመሰረተች? የተመሰረተችው በኢትዮጵያውያን ነው። በኢትዮጵያውያን የተመሰረተችው እቺ ባፕቲስት ቤተክርስቲያን አደረጃጀቷን እና እዛው ድረስ ደርሰው አይተው በፎቶግራፍና በውይይት ታላቅ ምላሽን ይዘው የመጡና መጽሐፍ የጻፉ ንጉሴ አየለ ተካ ታላቁ ጥቁር በሚለው መጽሐፋቸው ገጽ 24 ላይ እንደዚህ የሚል መልእክት አለው። ይሄ መልእክት ስታስቡ ኢትዮጵያውያን እንደ እርሾ በዓለም ላይ ያደረጉትን አስተዋጽኦ ግምት ውስጥ እንከታለን። ይሄን ኮርስ ስናጠናም የምናጠናው ለሙጥና ንጥል ጉዳይ ብቻ አይደለም። እያንዳንዳችን ያስተሳሰረን ነገር በዓለም አቀፍ ደረጃ ምን እንደሚመስል አብረን ነው የምናየው። እንዲህ ይላሉ በመጽሐፋቸው። ዛሬ ኢትዮጵያ ከምትባለው ሀገር ከአቢሲኒያ የመጡት በኒውዮርክ የነበሩ ነጋዴዎች በዕለተ ሰንበት ማለዳ ወደ ቤተ ክርስቲያን መሄድ ፈለጉ። ቅርብ ካለው የከተማው ብቸኛ የባፕቲስት ቤተ ክርስቲያን ሄዱ። በመሰረቱ አቢሲኒያ በዓለም ላይ ጥንታዊ ክርስቲያን ሀገር ነች። አንግሎ ሳክሶች ለጸጉራቸው ማበጠሪያ የመጠቀም እድል ሳያገኙ በፊት አቢሲኒያውያን ኢትዮጵያውያን ማንበብና መጻፍ ይችሉ ነበር። የክርስትና ተቋም በሀገሪቱ በእጅጉ ሰፍቶ ነበር ይላሉ። ታዲያ እነዚህ ሰዎች ነጋዴዎቹ፣ አዋቂዎቹ ተሳፍረው ወደዛ ዓለም ከሄዱ በኋላ በእሑድ ማለዳ ወደ ቤተክርስቲያን መሄድ ነው የተፈለጉት እና የተገኘውን አንድ ብቸኛ ቤተክርስቲያን አግኝተው ወደዚያ ነው ያቀኑት። ወደዚያ ሲያቀኑ አሸሮች ምንላቸው ወይም አስተናጋጆች፣ እኛም ጋር አስተናጋጅ እንዳለን ሁሉ እነዚህን ኢትዮጵያውያን ወደ ባሪያ መቀመጫ ወደ ቆጡ ይዘዋቸው ሄዱ። ባሪያዎች ወደሚኮለኮሉበት ቆጥ ይዘዋቸው ሄዱ። ባለጸጋ አዋቂዎች፣ የዓለም ተጓዦች፣ ኩሮዎችና በአዳራሹ ከነበሩት ከማናቸውም ሰዎች ያልተናነሱ የክርስትና ፍልስፍና የነበራቸው እነኚህ ሰብአዊ ፍጥሮች በአድራጎቱ አዘኑ፣ በአድራጎቱ ተቆጡ እና ጥለው ወጡ። ከዛም የራሳቸውን ገንዘብ አሰባስበው በ1808 የአቢሲኒያ ባፕቲስት ቤተክርስቲያንን መሰረቱ። በዛው በባፕቲስቶች አፍሬያለሁ፣ ኮርቻለሁ። ባሪያዎችን ኮልክለው የሚያስቀምጡ መሆናቸውን በዚህ ሰምቼ የባፕቲስቶችም ታሪክ ውስጥ ሕጸጽ ሊኖር እንደሚችል ልብ ብያለሁ። በእነሱ መገፋት ምክንያት ደግሞ ኢትዮጵያውያኖቹ አቢሲኒያ ባፕቲስት ቤተክርስቲያን የሚለውን መስርተው ተገኝተዋል እና ኢትዮጵያን ለማገዝ በ1996 እነዚህ መጋቢዎች ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር መለስ ዜናዊ ጋር ከፍተኛ እርዳታ ለኢትዮጵያ መንግስት አድርገው
የተመለሱ ናቸው። እርሾ ከኢትዮጵያውያን ጋር እንዴት ነው በታሪክ ውስጥ እነዚህ ኢትዮጵያውያን ይህን አቋም መውሰድ የቻሉት? እንዴት ነው እነዚህ ኢትዮጵያውያን ቁርጠኛ ሆነው ልክ ሊሆን የሚችለውን ነገር ያስኬዱት? አሁን የመሰረቱት የአቢሲኒያ ባፕቲስት ቤተክርስቲያን ነጮችንም ጥቁሮችንም በኩል ደረጃ ያገለግላል። ይሄ እርሾ በአድዋም ላይ የታየው እርሾ፣ በአቢሲኒያም ቀድሞ የታየው እርሾ በአሜሪካውያን ማህበረሰብ ውስጥ ደግሞ በ1968 ከባፕቲስት ቤተክርስቲያን በወጡት መጋቢዎችና መሪዎች ህይወት ውስጥ እንደተካተተ ያስተዋልኩት በማርቲን ሉተር ኪንግ ነው። ማርቲን ሉተር ኪንግ በ1968 በአንድ ነጭ የተገደለ ሰው ነው። ይህ ሰው የዚች ቤተክርስቲያን እርሾ ተካፋይ ነው። ስለዚህ በክርስቶስ የተሰራው ስራ በኩል ሁላችንን እኩል አድርጓል። ከዚህም የተነሳ በሰላማዊ ትግል እግዚአብሔር በመስቀሉ ስራ በክርስቶስ የሰራውን በተግባር እናውላለን ያለው። የማርቲን ሉተር ኪንግን መጽሐፍ ስታዩት ይሄን ነው የምታነቡት። እና ህልም አለኝ ብሏል። በ1968 ህልም አለኝ፣ አንድ ቀን 4 ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በባህሪያቸው ይዘት የሚዳኙበት ሀገር ውስጥ ይኖራሉ ብሎ ነበር። ይህም ባለ በጥቂት ጊዜ ውስጥ ግን በጥይት ተመትቶ ተገሏል። ማርቲን ሉተር ኪንግ የአቤኔዘር ባፕቲስት ቤተክርስቲያን መጋቢ ነው። እርሾ እየተሳሰረ የሄደ እርሾ በታሪክ ውስጥ ሲፈተሽ ይሄን ሊመስል እንደሚችል ተረድቻለሁ። ይሄን ያነሳሁት ለምንድን ነው? ዛሬ የካቲት 23 ስለሆነ ነው። የአድዋ ድል መታሰቢያ ስለሆነ ነው። የፖለቲካ መድረክ ለማድረግ አይደለም። በዚህ ውስጥ የክርስትና እርሾ እንዴት ነው ተገልጾ የነበረው? ክርስትና በሚኒሊክ አካሄድ ውስጥ በኢትዮጵያውያን ዘንድ በመሸነፍ ሂደት ውስጥ የመጡ በጎ አስተዋጽኦች ከክርስትና ጋር እንዴት ተገናኝተው ነበር? ቀድሞ ከዚህ ድል በፊት በ1808 እኒሁ ኢትዮጵያውያን ክርስትና በሕይወታቸው ሰርጎ ገብቶ ሕይወታቸውን ለውጦ ስለነበር ዘረኝነትን በሚያሳየው በዛች ቤተ ክርስቲያን የወሰዱት እርምጃ እንዴት አኩሪ ነው የሚለውን ከክርስትና ታላቅ ባህሪ ጋር እንድናገናኘው ነው። ማርቲን ሉተርን ደግሞ 1968 ሕይወቱን ያጣውን ያነሳሁትም እርሾ የክርስትናው እየሰፋ እንዴት እንደዘለቀ ለማየት ነው። ለማንኛውም ለዛሬ ቀን እንኳን አደረሳችሁ። መንደርደሪያዬን ላቅርብ። ይህን ትምህርት አብረን ስንማር ከኔ የሚጠበቅ ነገር ከእናንተ የምጠብቀው ነገር በርከት ያለ ነው። ጥቂት ሳምንቶችን አብረን ዘልቀን በምንጨርሰው በዚህ ስራ ውስጥ ትኩረት ሰጥተን እንነጋገራለን። ታሪክን አንስተን ነው የምናወጋው። ከታሪክ ጋር እማኞችን እየፈለፈልን ነው የምናየው። ግን መማር ያስፈለገበት ምክንያት ምንድን ነው? በዚህ ርዕስ ለማስተማር የዛሬ ዓመት ነው ጥያቄ ለቤተ ክርስቲያን ያቀረብኩት እና ጊዜው ደርሶ ዛሬ ስለተፈቀደልኝ ቤተ ክርስቲያን መሪዎችን አመሰግናለሁ። የስነ ጽሁፍ አስተማሪ ስለሆንኩ ወደዛ አንዳንዴ ዘንበል ያደርገኛል። ሲሳይ ንጉሱን ወደዋለሁ። ሲሳይ ንጉሱ እንደገና እንወለድ ብሎ የጻፈውን ጽሁፍ ደግሞ በጣም ወደዋለሁ። እንደገና እንወለድ የሚል ጽሁፍ ጽፏል። መቼም መሞታችንን መካድ አይቻልም ይላል። አብዛኞቻችን በቁማችን ሞተን ቆይተናል። አሟሟታችን ዘመናዊ ስለሆነ ለራሳችን አልታወቀንም። ሬሳ ሳጥን ውስጥ ባለመግባታችን ሞታችን አልታወቀንም በማለት ጽፏል። ምን ማለቱ ነው? ይህን ጭብጥ ሲያብራራ ሲገልጠው ሰብአዊ መብታችን ተረግጦ ሰብአዊ መብቶችን ብናስረግጠም የእሱ ቋንቋ ነው። ህሊናችን ተሽጦ የሌሎች ህሊናን ብናሸጥም፣ ውሸት ተምረን ለሌሎች ውሸት ብናስተምርም፣ ስርቆትና ክህደትን ተክነን ሌሎች እንዲካኑበት ብናደርግም፣ ታውረን ሌሎችን ብናውርም፣ ተዋርደን ሌሎችን ብናዋርድም፣ ይህን እየሆንን አልሞትንም ብንል መኖር ምን እንደሆነ አልተረዳንም ማለት ነው። ክርስትና በኢትዮጵያን አብረን ለመፈተሽ ስንሞክር ልንባንን የሚገባባቸው መሰረታዊ ነገሮች እንዳሉ አስባለሁ። መወለዳችንና መኖራችንን በወጉ ማጤን እንዳለብኝ ስለተማርኩ ያንን ለማካፈል ነው በፊታችሁ የተገኘሁት። የእኛ ብቻ ይደመጥ ሳንል መደማመጥንና ሀሳብ መለዋወጥን እንደ አዲስ ባህል መልመድን፣ ራሳችንን አክብረን የሌሎችንም ሰብአዊ መብት አክብረን
መገኘትን፣ መታፈንን እንደማንፈልግ ሁሉ ሌሎችን ሳናፍን፣ ተራርቀን በማንራራቅበት ተለያይተን በማንለያይበት ምድር ስንኖር ስለ ሰው ልጅ እንጨነቅ ይላል እና ክርስትና በኢትዮጵያን ስናጠና ለጥቂት ሳምንታት አድማሰ ሰፊ ግንዛቤ ኖሮን የሰው ልጆችን ሁሉ ባቀፈ መንገድ የማየት አጣብቂኝ ውስጥ እንድንገባ አደርጋለሁ። ይሄ ንግግሩን ያገኘሁት ፍትሐ ገጽ 5 ገጽ 347 ላይ የሚገኝ ነው። ይሄ መንደርደሪያዬ ነው። ይሄ በትምህርቴ ውስጥ ትኩረት ልሰጠው የምፈልገው አካሄድ ነው። ታዳሚዎችንና አቅራቢውን በሚመለከት እኩል የምንጋራው ቅድም በነገርኳችሁ ታዲያ የሲሳይ ጽሑፍ ውስጥ ክርስቲያናዊ እርሾ እናስገባበት ብለን ብንል ስናደምጥ ስናጣጥም ለእኔ የሮሜ ምዕራፍ 12 ከ1 እስከ 2 ውስጡ ይታየኛል። በሮሜ ምዕራፍ 12 ከ1 እስከ 2 ውስጥ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የመኖር ትርጉም እሱም ለአእምሮ የሚመች አገልግሎታችሁ ነው። በሳጥን ውስጥ ያለ መግባት መገለጫ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ክርስትናን በኢትዮጵያ በምናጠናበት ጊዜ ይህን ዓለም አትምሰሉ የሚለውን እውነታ በተግባር የመግለጥ አቅጣጫን ማሳየትና ማየት የሁላችንም ኃላፊነት እንደሆነ በማመን ነው ይህንን ትምህርት ይዤ ወደ እናንተ የመጣሁት። ትዝ ይላችሁ ከሆነ ጌታችን ኢየሱስ ክርስቶስ አንዳንዴ በስብከት የማነሳዋለኝ ተልእኮውን ጨረሰ። በጨረሰ ጊዜ ጸለየ። የጸለየው ወደ አባቱ ነው፣ ወደ ላከው ወደ አባቱ ነው የጸለየው እና ከጸሎቱ ውስጥ አንዲት አንጓ ብዙ ጊዜ ደጋግሜ ያነሳለሁኝ። አባት ሆይ የሰጠኝን ስራ በምድር ፈጽሜ ያከበርኩ የሚለው የግል መገለጫ የጋራ መገለጫ ሊሆን የመቻል አቅም እንዳለው አስተውላለሁ። ይሄ የጌታ ኢየሱስ ክርስቶስ ጸሎት የጸለየው በምድር የሰጠኝን ስራ ፈጽሜ አከበርኩ የሚል ነው። በአጭር ቃል ወደ ሞቱ የዘለቀው በኖረበት ዓመታት ሁሉ በቁሙ ሞቶ ሳይሆን በቁሙ ያልባከኑ ጊዜዎች ኖረውት እውነት የሆነውን ሕይወት የሚሰጠውንና ትክክለኛ መንገድ የሆነውን ሳይታክት ገልጾ በመጨረስ የተናገረው ንግግር ነው። ክርስትና በኢትዮጵያን ስናጠና እኔ ሊኖረኝ የሚገባው በጋራ ሊኖረን የሚገባው በአጠቃላይ ክርስትና በኢትዮጵያ ውስጥ ከመነሻው እስካሁን በሄደበት አጓጓዝ ውስጥ እንዴት ተስተናግዶ ነበር የሚለውን እንድናይ ውጤቱ ምን እንደነበረ እንድናስተውል በአእምሮ መታደስ መለወጥና ይህን ዓለም አትምሰሉ የሚለው የሐዋርያው ትክክለኛ መግለጫ በታሪክ ውስጥ እንዴት እንደተፈተሸ ማየት ነው የትምህርታችን አካሄድ እና በዚህ አካሄድ ውስጥ እንወያያለን፣ እንነጋገራለን። የኔ እውቀት የኔ አቅም ከታሪክ አኳያ የተገደበ ነው። አብረን ተጋግዘን ሙሉ ሀሳቦችን ለማስተናገድ እንችላለን። ስለዚህ ታሪክን የምናጠናው በታደሰ አእምሮ ሊሆን ይገባል። በታደሰ አእምሮ ታሪክ ይነበባል። በታደሰ አእምሮ ታሪክ ይጻፋል። በታደሰ አእምሮ ታሪክ ይተላለፋል። መንገደኞች ስለሆንን አሳልፈን ነው የምንሄደው። ከዚህም የተነሳ አቅሙ ግዙፍ ሆኖ በየዕለቱ ተመራማሪዎች፣ ጠያቂዎችና ለእውነታቸው ሟቾችን በትክክለኛው መንገድ ስንዘልቅ እየበረከተ ቁጥሩ ይመጣል። ይህ ደግሞ በቤተ ክርስቲያን ታሪክ ቅኝት ላይ እውን ይሆናል። ስለ ታሪክ ስንነጋገር ልንነጋገር የምንችለው የታሪክ ባለቤት ከሆነው ጋር ሁሉን ነገር ስናገናኝ ነው። አንድ ብቸኛ የታሪክ ባለቤት አለ፣ ልዑል እግዚአብሔር ብቻ። አንድ የታሪክ መሰረት ጣይ ያለ ጌታችን ኢየሱስ ክርስቶስ ብቻ መሰረት የጣለላት እና በመሰረቱ ላይ ግንባታን አካሂዶ የመሰረታት ቤተ ክርስቲያን። እንዲህ ከሆነ ሙሴ ከጥንት ከጠዋቱ
የእግዚአብሔር ሰዎች ሊያስቡበት የሚገባውን ዘመን አይሽሬ ህገ መንግስት ወይም ህገ ታሪክ አስተላልፈዋል። ዘመን አይሽሬ ህገ መንግስት ወይም ህገ ታሪክ ለህዝብ አስተላልፈዋል። ይሄን የሚሉት በኢትዮጵያ ኦርቶዶክስ ስመጥር የሆኑት የታሪክ ጸሐፊ ናቸው። በቅርብ አርፈዋል። ዶክተር ምክረ ስላሴ ገብረ አማኑኤል ይባላሉ። ጠቅላላ የቤተ ክርስቲያን ታሪክ ቅጽ 1 ባሉት ላይ ነው ያነበብኩት። በዛ መጽሐፋቸው ላይ ቆላስይስ ምዕራፍ 1ን እንደ ትልቅ መሰረት ያነሱታል። ከቁጥር 16 እስከ 18 ያለውን በግላችሁ ታዩታላችሁ። እሱን መሰረት በማድረግ ስለ ታሪክ ሲያነሱ ቀጥታ ወደ አዳምና ሔዋን ነው የሚዘልቁት። ወደ ሰው ልጅ መጀመሪያ አንዳንድ ስነ መለኮት ተመራማሪዎች ከአዳምና ሔዋን በፊት ሌላ የሰው ልጅ ታሪክ እንዳለ ይናገራሉ። እሱን በሌላ መድረክ እና በሌላ ጊዜ ማየት ይቻላል። ግን የሰው መጀመሪያ አዳም ነው። የሰው መጀመሪያ ሔዋን ናት። እሳቸው ወደ አዳምና ሔዋን ይዘልቃሉ። ከዛስ በሰማይና በምድር ያሉት የሚታዩና የማይታዩ በእርሱ ተፈጥረዋል። እርሱም አካሉ የሆነችው ቤተ ክርስቲያን ራስ መሆኑን ለማብራራት የቤተ ክርስቲያን ታሪክ ማለት ይላሉ በምድር ላይ ያለው የእግዚአብሔር መንግስት ታሪክ ነው ብለው ይደመድማሉ። ተመችቶናል። ሊያዋጣ ይችላል። የዓለም ታሪክ፣ የሀገራት ታሪክ በተለያየ መንገድ በተለያዩ ሰዎች በብዙ ማስረጃዎች ተጽፈው ተጠቅሎ ተቀምጠዋል። ለጥቅማችን ውሏል። ግን ከክርስትና አኳያ ክርስትና እና ኢትዮጵያ ብለን ስንነጋገር የእኚህ ሰው ቃሌ ነው የሚሆነው። የቤተ ክርስቲያን ታሪክ ማለት በምድር ላይ ያለው የእግዚአብሔር መንግስት ታሪክ ማለት ነው። ከሱ አቅጣጫ ነው ዝግጅቶቼን የቃኘዋቸው። ከሱ አቅጣጫ ማየት ደግሞ ለሁላችን ጥቅም እንደሚሰጥ ልብ ላለሁኝ። ይህም መንግስት እንዴት እንደተመሰረተ፣ እንዴት እንደዳበረ፣ የዚህ የመንግስቱ ዜጎች እንዴት ሊኖሩ እንደሚገባ በሰፊው ያትታል። የመንግስቱ ዜጎች የብሉይ ኪዳንና የአዲስ ኪዳን አማኞችን የጠቀለለ መሆኑንም በታሪክ ጠቅዬ ነው ማንሳው። ነጣጥዬ አይደለም። አንድ ህዝብን የሚመለከት የታሪክ ዘገባ ነው ወደ እናንተ ማድረሰው ለውይይት እንደሚረዳ አድርጌ። ስለዚህ የቤተ ክርስቲያን ታሪክ የሚጀምረው አዳምና ሔዋን በተፈጠሩ ከዛም በፈጸሙት በደል ከገነት ከተባረሩ በኋላ ያለውን መቃኘት ነው። ከአዳምና ሔዋን ጀምሬ እስከ ብሉይ ኪዳን የመጨረሻ መጽሐፍ እመጣለሁ ማለት አይደለም። ነገር ግን አካሄዴና አሰራሬ መነሻ ስላለው እሱን ይቃኛል። ውድቀት ከአዳምና ሔዋን እንጀምራለን ብለን ብንልም ታሪክን ለመተርጎም ስንነሳ የውድቀት ታሪክን ዋና ሀሳብ አድርገን ካልሄድን የትም አንደርስም። ስለዚህ ዘፍጥረት ምዕራፍ 3:15ን ከዮሐንስ 1:29 ጋር በመግቢያ ላይ ያገናኛለሁ። ዘፍጥረት 3:15 ምንድን ነው የሚለው? ከ40 ዓመት በላይ በማስተማር ስራ ላይ ያለሁት መጠየቅ ያጓጓኛል። በቃ ስለዚህ መጠየቅ ደስ ይለኛል። ፈጣን መልስ ደግሞ ፈልጋለሁ፣ ምክንያቱም የሚሻማ ጊዜ ስላለ። ዘፍጥረት 3:15 እሺ ላንብበው ወይም ደግሞ በዛ ውስጥ ያለውን ታሪክ ብቻ ልናገር። ሁላችሁም ዝግጁ እንደሆናችሁ በጣም እርግጠኛ ነኝ። እንደነገራችሁኝ አረጋግጫለሁ። በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይሄ ታሪክን ስናጠና የውድቀት ታሪክ የመጀመሪያ መገለጫ ስለሆነ እሱን አለስልሶ መተው አስቸጋሪ ነው። ከዛስ የዚህ የታሪክ መደምደሚያ የሆነውን የገለጸልን መጥምቁ ዮሐንስ ነው። መጥምቁ ዮሐንስ በዮሐንስ 1:29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ትልቁን ብስራት በዓለም ላይ ጮሆ የተናገረ ነው። በምድረ በዳ እየጮኸ የመጣው የመጮሃው ጥግ በዚህ ነው የተገለጸው። ዘፍጥረት 3:15 ከዮሐንስ 1:29 ጋር የተገናኘውን እሱን ነው እኚህ ዶክተር ምክረ ስላሴ የታሪክ አንጓ አድርገው የሚያስኬዱት። ያስኬዳል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከተባለው ጋር
የኚህ ሰው ስራ ምናልባት ቤተ መጻሕፍታችን ይገኝ ይሆናል ብዬ አስባለሁ። ቅጽ 1 ላይ ከገጽ 15 እስከ 17 ባለው ላይ ሰፋ ብሎ ተብራርቷል። እንግዲህ ያነበብነው ይህ ገለጻ በቤተ ክርስቲያን የታሪክ መጀመሪያ ላይ የዕብራውያን ጸሐፊ በተለይም በ11ኛው ምዕራፍ ላይ የኋላውን ታሪክ አገናኝቶ ከአዲሱ ጋር ወይም ከአዲስ ኪዳኑ ጋር አጣጥሞ ስለ አንድ ሕዝብ ገልጿል። በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ። ግሱ ላይ አጽንኦት የሰጠው ቶንብዬ ነው። የአማርኛ ግሶች ራሳቸውን የቻለ ትርጉም ስላላቸው እና ቁርጠኛ መሆናቸውን ለማረጋገጥም ጭምር ነው። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ እያለ ይቀጥላል። ይሄ በዕብራውያን 11 ከ34 እስከ 35 ያለው ብሉይን ከአዲስ ጋር ያጣጣመ ገለጻ ነው። ብሉይ ኪዳንና አዲስ ኪዳንን የተለያየ ዓለም ያሉ ሰዎች የኖሩበት ሳይሆን የአንድ ዓለም የአንድ ታሪክ ተካፋይ መሆናቸውን ያረጋገጠበት። ያን ታዲያ ወደ ኋላ ተመልሶ ከፊቱ ጋር ያገናኘልን ታሪክ ገላጭ ሙሴ ነው። ሙሴ በዘዳግም 32 ቁጥር 7 ላይ በቴሌግራሙም ላይ ያያችሁት እሱን ነው። 32 ቁጥር 7 እንዲህ የሚል ነገር አለው። ታሪክን ማጥናት እንዴት ይበጃል ለሚለው የተናገረው። እኛ ኢትዮጵያውያን አንዳንዴ በጣም የሚመቸንን ሰው ስናገኝ እሱን ነው ሞክ የምናደርገው። ግን ከገብረ ሕይወት ባይከዳኝ በላጭ በሆነ ቃል ቀድሞ ሉቃስ ታሪክን እንዴት መስራት እንደሚቻል ነገረን። ከሉቃስ ቀድሞ ከ1000 ዓመታት በፊት ሙሴ ደግሞ አቅጣጫ ሰጠ። እሱ ነው እየተያዘ ወደዚህ ጋር የመጣው። ሙሴ የድሮውን ዘመን አስብ ነው ያለው። የድሮውን ዘመን አስብ። ለዚህ ነው ታሪክ ማጥናት የሚያስፈልገው። ታሪካችን ወደ ኋላ ይመለሳል ብለን እንድናስብ ስለምንገደድ፣ ክርስትና እንደ እንጉዳይ ዛሬ የበቀለ እምነት ስላልሆነ ወደ ኋላ መመለስ የግድ ነው የሚሆነው። ለዛ የግድ አካሄድ እንግዲህ ሙሴ የድሮውን ዘመን አስብ አለ። የድሮውን ዘመን አስብ። ትውልድ ተያያዥነት እንዳለው ነው የሚገልጸው። ትውልድ ተያያዥነት አለው። የቀደመው ከዛሬ ጋር፣ የዛሬው ከመጪው ጋር ይተሳሰራል። ስራው በሰው ልጆች አማካኝነት ይከናወን ስለነበር ነው በእነዚህ ጉዳዮች ላይ በቅጡ በመመርመር የሚጠቅመውን መያዝ ያስፈልገው። የድሮውን ዘመን ስናስብ፣ የድሮውን ዘመን ስናጠና አጓጉሉን በማስወገድ ሁሉን ነገር ከግራ ከቀኝ ግራ መፈተሽ ተገቢ መሆኑን የሚያሳስብ ቃል ነው። በደንብ ካሰባችሁት ለምንድን ነው የድሮውን ዘመን ማሰብ የሚያስፈልገው? ለምን የሚረባውን ወስደን አይረቤውን ለማስወገድ አያቶቻችን፣ ቅድመ አያቶቻችን ምንጅላቶቻችን ጥግ ድረስ የሄዱት አዳም ጥግ እስኪደርስ ድረስ የተጓዙት ጉዞ ምን ይመስላል? እኛ ክርስቲያኖች ይህንን ቦታ ካልሰጠን የታሪክ ባለቤት ከሆነው ከእግዚአብሔር ጋር ላንግባባ እንችላለን ማለት ነው። የድሮውን ዘመን አስባል። ከዛስ ቀጥሎ ያለው ምንድን ነው? ቀጥሎ ሙሴ ያለው የብዙ ትውልድንም ዓመታት አስተውል ነው ያለው። የአማርኛ መጽሐፍ ቅዱስ በመንፈስ ቅዱስ እገዛ በተርጓሚዎቹ ቅንነት ልክ የሆነውን ያተረጓጓም ስልት እንዲከተሉ ረድቷቸዋል ብዬ አስባለሁ። ሕጸጽ ሊኖር ቢችልም አልፎ አልፎ። ስለዚህ ሙሴ የተናገረውን ቃል ወደ አማርኛ ሲመልሱልን በጣም በጥንቃቄ ነው የተናገሩት። የድሮውን ዘመን አስብ፣ ከዛስ የብዙ ትውልድንም ዓመታት አስተውል። በቅድም ገለጻዬ ላይ ትንሽ ጨምሬዋለሁ። ይሄንን እንደ ማብራራት አድርጌ የብዙ ትውልድንም ዓመታት አስተውል። ባጭር ቃል ትውልድ አልፎ ትውልድ ሲተካ ሽግግሩ ልስልስ ያለ ነው። በነገራችን ላይ ይህን ነገር ማንሳት ፈልጋለሁ። ትውልድ አልፎ ትውልድ ተተካ ሲባል የሚታይ አይደለም። የቀድሞ ትውልድ በእኛ ሲተካ፣ የእኛ ትውልድ በሚቀጥለው ሲተካ አናየውም፣ አናስተውለውም። በጣም ለስላሳ ነው።
ልስልስ በሆነ መንገድ ነው የትውልድ ሽግግር ያለው። ጥሩምባ እየተመታ አታሞ እየተደለቀ ትውልድ መጥቶ ትውልድ አይሄድም። ሳናቀው ሌላ ትውልድ በሌላ ተተክቶ ይሄዳል። አንድ ቋንቋ ሞቶ በሌላ ቋንቋ ህብረተሰቡ ሲገለገል መቼ ቋንቋው እንደተተካ ማንም አያውቅም። ግዕዝ ሞቷል። ከሞተ በኋላ አማርኛ እንዴት እንደተካው ቀኑን ማወቅ አልተቻለም። በሞተ ጊዜ ደግሞ ሰው ሐዘን አልተቀመጠም፣ ጥቁር አልለበሰ። ልስልስ ነው ሽግግሩ። ቋንቋዎች አማርኛም ሊሞት ይችላል ወደፊት ባለው አቅጣጫ። ጊዜው እድሜው አልቆ ከሞተ ይሙት። ልስልስ ነው ብለን ስንል ትውልድ በትውልድ ሲተካካ ታሪክን በምናጠናበት ጊዜ ውስጥ የብዙ ትውልድን ዓመታት ማስተዋል ያስፈልገው ለዚህ ነው። ምን ነበር የተከወነው? እንዴት ነበረ መተካካቱ የሚለውን እንድናጠና ሙሴ ገና ከጠዋቱ ነግሮናል። የእግዚአብሔር ገድል በየትውልዱ ምን የጋራ መልክ፣ ምን ልዩ ነገሮች ይዞ እንደመጣ እና እንደሄደ ማስተዋል በጣም አስፈላጊ ነው። ምን ጥሎልን ሄደ? በመካከላችን በቀደሙት ሰዎች ሕይወት ውስጥ ምን አስቀምጦ ሄደ? የምናጠናው የሰው ልጅ ታሪክን ነው፣ የፍየልና የዝንጀሮን አይደለም። የጋራ ማንነት ያለውን የሰው ልጆች ታሪክ የሚጠናው። ከዚህም የተነሳ የእግዚአብሔር ገድል በየትውልዱ ምን የጋራ መልክ ነበረው? ምን ልዩ ነገሮችን ይዞ መጣ? ምን ልዩ ነገሮችን ይዞ ሄደ ብሎ ማጥናት በጣም አስፈላጊ ነው። ክርስትና ዓለም አቀፍ እምነት ሆኖ ባለበት በየዓመታቱ ውስጥ የክርስትና እርሾ በየትውልዱ ይህን ስለሚያስቀምጥ ነው። በማስተምርበት ትምህርት ቤት ውስጥ የአይቢ ሊትሬቸር ኮርስ ነው የምሰጠው። ስለዚህ ስካርሌት ሌተር የሚባለውን መጽሐፍ የእንግሊዝኛ መጽሐፍ ነው አስተምራለሁ። ስካርሌት ሌተር በ1850 ዓመተ ምህረት የታተመ ነው። ታሪኩ ደግሞ የተጻፈው ከሱ 200 ዓመት በፊት ያለውን የ16ኛው የ17ኛው ክፍለ ዘመን ይይዛል እና በዛ መጽሐፍ ውስጥ ሄስተርን ዋና ገጸ ባህሪ ናት። ሄስተርን ዋና ገጸ ባህሪ ሆና ባለችበት ሂደት ውስጥ ባሏ ስለጠፋ ወደ አውሮፓ ሄዶ ለብዙ ዓመታት ምን ስምጥ ውስጥ እንደገባ ስለማይታወቅ የቤተ ክርስቲያኒቱን ቄስ ጋብራ በመተኛቷ ጸነሰች። ያ ታሪክ ነው በዛ መጽሐፍ ውስጥ ያለው። በዛ ታሪክ ውስጥ ሄስተርን ኤ ምልክት በደረቷ ላይ ተደርጎ በአደባባይ መዞር አለባት ስትወጣም ስትገባ፣ ስካርሌት ሌተር ኤ የሚለው ይሄ እንዲደረግባት ያደረጉት የፍርድ ቤቱ ዳኞች ፒዩሪታንስ ነበሩ። ቅድስናን ትልቅ ስፍራ የሚሰጡ ክርስቲያኖች። ረከስ ያለ ሰው መረገም አለበት ብለው የሚያምኑ ትውልድ መጥተው ትውልድ ሲሄድ በየዓለም ውስጥ የተለያዩ የክርስቲያን ሴክቶች አሉ። ፒዩሪታንስ በ19ኛው ክፍለ ዘመን ተጽፎ የነበረውን መጽሐፍ እናጠናለን። ጄኔር የሚባል የእንግሊዞችን ታሪክ ነው የሚያሳየው። በእንግሊዞች ታሪክ ውስጥ ደግሞ ፒዩሪታንስ ሳይሆኑ ገነው የወጡት ካልቪኒስቶች ተብሎ የሚጠሩት ሌሎቹ ሴክቶች ናቸው። ክርስትና በዓለም ላይ ምን አሻራ እየተወ እንደሄደ ለማወቅ የብዙ ትውልድን ጥናት ማጥናት ተገቢ መሆኑን የማየው ከዚያ አኳያ ነው። እኔ ወደ አውሮፓም ወደ አሜሪካን በዝግጅት አልሄድም። ኢትዮጵያን በሚመለከት ስለ ክርስትና በኢትዮጵያ ስናጠና ካቶሊኮች ቢሆኑ፣ ኦርቶዶክሶች ቢሆኑ፣ ወንጌላውያን ቢሆኑ፣ ባፕቲስቶች ቢሆኑ ከክርስትና ጋር የተገናኘ የታሪክ ባለቤቶች ሁሉ በእኔ ጥናት ውስጥ ይካተታሉ። ከዛስ ሙሴ እንዳለው የድሮውን ዘመን አስብ የብዙ ትውልድንም ዓመታት አስተውል የሚለውን የሽግግር ሂደትን አብረን እናያለን። ስናይስ የሙሴ ታላቅ ምክር የድሮውን ዘመን አስብ ብሎ አላቆመም። ቀጥሎ ምንድን ነው ያለው? የብዙ ትውልድንም ዓመታት አስተውል ነው ያለው። ከዛ አስቀጥሎ ዘዳግም 32:7 አባትን ጠይቅ ያስታውቅህማል የሚል ነው። አባትን ጠይቅ ያስታውቅህማል። በታሪክ ውስጥ አባት ኃላፊነትን የወሰደ የቤተሰብ አባወራ ነው። ይሄ ትምህርታችን ይመስለኛል። ብሉይ ኪዳንን ከአዲስ ኪዳን ጋር ስናጣጥም ያልተሻረ ሕግ ቢኖር ይሄ ነው። በታሪክ ውስጥ ነው ያልኩት። አባት
ኃላፊነት የወሰደ የቤተሰብ አባወራ ነው። ታሪክን ስናጠና መስተካከል ካለበት ይስተካከላል። ቤተሰብን በእግዚአብሔር ቃል እውቀት በየዕለቱ ያሳድጋል። ሊታይ በሚችል በጎ ስነ ምግባር የቤተሰቡን አባላት ይቀርጻል። ለአባትነት የምትዘጋጁ አባት ሆነን ያለን ከአብራካችን ያልተወለዱ ልጆች ባይኖሩንም የአባትነት ባህሪን ይዘን የምንዘልቅ ማናችንም የዚህ ተካፋይ ነን። አባት ከገዛ አባቱ የተቀበለውን ጠንቅቆ ያውቃል፣ ያንንም ያሳውቃል። ልጅ ተተኪ ትውልድ ስለሆነ የቅርቡን ሰው የመጠየቅ እድል አለው። ክርስትና በኢትዮጵያ ውስጥ ይሄን ነገር አጽንኦት በመጠኑ እሰጣለሁ። እንዴት ርክክብ ኖሮ እዚህ ጋር እንደደረስን ለማሳየት አባቱን ከጠየቀ ይመልስለታል፣ ከፈለገ ያገኛል። እናም ማስታወቅ ማለት ገልጦ ማሳየት፣ ብርሃን መስጠት፣ ማስተማርና መተረክ ማለት ነው። ይሄ በአባትነት ድርሻ ውስጥ ያለ አይሻሬ ደንብ ነው። ሙሴ ይሄን ከተናገረ በኋላ ሻገር ብሎ ሽማግሌዎችንም ጠይቅ ይነግሩህማል ብሎ ነው የሚጨርሰው። ታሪክ ወሳኝ ነው። አንደኛ ነገሥትን፣ አንደኛ ቆሮንቶስን፣ በርካታ መጽሐፍትን አጥንተናል። እግዚአብሔር የተመሰገነ ይሁን። እነዚህ ያጠናናቸው ጥናቶች ከታሪክ ጋር ተጋምደው እንደመጡም ምናልባት ወደፊት መጋቢ መርዳሳ፣ መጋቢ ታምሬን በሚጽፉት መጽሐፍ ላይ ያሳዩት ይሆናል ብዬ አስባለሁ፣ በነገስታት ታሪክ ውስጥ የተከናወኑ ክንውኖችን። ለማንኛውም ሽማግሌዎችን ጠይቅ ይነግሩህማል። ህዝብ መሪ አለው። መሪዎቹ ዝም ብለው የመጡ አይደሉም። ይልቅስ በህብረተሰቡ ዘንድ የኑሮ ዘይቤያቸው እውቅናን አስገኝቶላቸው ለተሰሚነትና ለምስክርነት የበቁ ሽማግሌዎች ናቸው። ለተሰሚነት ለምስክርነት የበቁ። እናም ይሄ ትምህርታችን እግዚአብሔር በህዝቡ መካከል ተገኝቶ ቃል ኪዳኑን እንዴት እንደፈጸመ በማስረጃ ማሳወቅ ይፈልጋል። በማስረጃ ለማሳወቅ ይፈልጋል። ስለዚህ እንደ እውነቱ ከሆነ ዝግጅቴን ሳቀርብ ጠያቂ እንድንሆን ነው ማበረታታው። ካየንበት አቅጣጫ ያየነውን ለመጠየቅ ሐቀኛ ጥያቄ፣ በእውነት ላይ የተመሰረተ ጥያቄ፣ ሊመለስ የሚገባው ጥያቄ እንድንጠያየቅ እፈልጋለሁ። ጥያቄዎችን እመልሳለሁ ማለት ግን አይደለም። በጋራ እንመልሳለን፣ ላንመልስም እንችላለን ከአቅማችን በላይ ከሆነ። አንዳንዱ ጥያቄ ከኛም ውጭ ሊሆን ይችላል። የጠየቁ መጠቀማቸውን ታውቃላችሁ። የጠየቁ ተጠቅመዋል። ጌታችን ኢየሱስ ክርስቶስ እኔንስ ማን ትሉኛላችሁ ባለው ጥያቄ ነው የቤተ ክርስቲያን መሰረት የሆነው የጴጥሮስ ምላሽ የመጣው። የኢየሱስ ክርስቶስ መልስ ያው ነው። ቶማስ በእውነትም ጠይቋል። ከልቡ ነው የጠየቀው። የጠየቃቸው ሁለቱም ጥያቄዎች ለክርስቶስ ቤተ ክርስቲያን መሰረትን ጥለዋል። መንገዱን አናቅም አለ። ኢየሱስ ክርስቶስ ነገረው፣ እኔ መንገድም እውነትም ሕይወትም ነኝ፣ ከኔ በቀር ማንም ወደ አብ መድረስ አይችልም። በቃ አለቀ። ላለፉት 2000 ዓመታት የዚህ ጥያቄ መልስ ነው ቤዛም እየመለሰች ያለችው። ካልዳሰስኩ አለ። ከዛ በኋላ ተፈቀደለት። ጌታዬና አምላኬ የሚለውን መልስ ኢየሱስ ክርስቶስ አንተ ሰይጣን ክፉ ነገር ተናገርክ አላለውም፣ አጸደቀለት እንጂ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለውን እውነት ያገኘ ነው በመጠየቅ ውስጥ ነው። ስለዚህ ይሄንን ኮርስ ወይም ይሄንን ክርስትና በኢትዮጵያን ወደ እናንተ ሳደርስ እንድንጠያየቅ እፈልጋለሁ። በምሰጠው ከሚቀጥለው ሳምንት ጀምሮ በምሰጣቸው 20 ደቂቃዎች በዛ ጥያቄ መሰረት መነጋገር እንድንችል እፈልጋለሁ። አዋጪ አቅምን ሊፈጥርልን ስለሚችል እንግዲህ እንደ መቋጫ አድርጌ የማነሳው ይህን ዝግጅት ወደ እናንተ ሳቀርብ ጌታ በረዳኝ አቅም የሉቃስን ፈለግ እከተላለሁ። ለአንድ ሰውም ቢሆን እጨነቃለሁ። አንድ ሰውም ተምሮልኝ ከዚህ እንዲወጣ ወይም ከዚህ እውቀት እንዲያገኝ ያቅሜን አድርጋለሁ። አንድ ሰው ብዬ ስል ሁላችንንም ደግሞ ይጨምራል። ሉቃስ ለአንድ ሰው ነው የተጨነቀ፣ ለአንድ ቴዎፍሎስ ለሚባል ሰው፣ ለትልቅ ቤተክርስቲያን አይደለም። ለዛ ለቴዎፍሎስ ግን እኔም በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ የታሪኩን ቅደም ተከተል በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ።
ይህንንም የማደርገው የተማርከው ነገር እውነተኛ መሆኑን እንድታቅ ነው ብሎ ነው የደመደመው። ሁለቱንም መጽሐፍ ሲጽፍ ይሄንን ነው የደገመው። አሁን ያነበብኩት ሉቃስ 1:1-4 ላይ ያለውን ነው። ይህንን በወጉ ለመረዳት አብረን እንሰራለን። ይህንን በምንሰራበት ጊዜ በምንማማርበት ጊዜ ጎልቶ ለማሳየት የሚፈለገው መጥምቁ ዮሐንስ እውነተኛው ጥርጊያ ጠራጊ ሆኖ በሰራው መገለጹን ነው። የሱ ምግባር፣ የሱ ከፊት ለፊት መሮጥ ያመጣው አንገቱ ተቀልቶ ህይወቱ እስኪያልፍ መድረስ ነው። ሲሳይ ንጉሱ በመግቢያ ላይ እንዳነሳሁት ሞተናል ወይስ በህይወት አለን የሚለውን ጥያቄ በየጊዜው አስታውሳለሁ። አካላችን ስላለ ብቻ በህይወት እንዳለን ነው የምናረጋግጠው? ሳጥን ውስጥ ስላልገባን ብቻ አልሞትንም ነው የምንለው የሚለውን እንድናረጋግጥ ጥረት አድርጋለሁ። ባለመሞት ሕያውነት የዘለቀው መጥምቁ ዮሐንስ የተረዳውን እውነት በመግለጥ ድንበሩ አንገቱን አሳልፎ መስጠት ነው፣ ከእውነት ጋር ታሪክን በምናጠናበት ጊዜ። ስለዚህ የመጥምቁን ፈለግ በስራዎቻችን ተከትለን የምንዘልቅበትን ሁኔታም አመቻቻለሁ። 10 ደቂቃ አለን፣ ጠይቃቸዋለሁ። እንድትጠይቁኝ ስለማልፈቅድ ነው ዛሬ። ክርስትና በኢትዮጵያ በሚለው ትምህርት ውስጥ ምንድን ነው የምትጠብቁት? እኔ የምጠብቀው ይሄንን ነው። እኔ ገመትኩት ይሄንን ነው። እኔ በሰማ የምፈልገው ይሄንን ነው የምትሉኝ 2-3 ወንድሞች እህቶች ማግኘት እፈልጋለሁ። ክርስትና በኢትዮጵያ ክርስትና በኢትዮጵያ የሚለውን ስትሰሙ ወይም ደግሞ ይሄ ኮርስ እንደሚሰጥ ከቆሮንቶስ ቀጥሎ ስታደምጡት ስትሰሙ ምንድን ነው የጠበቃችሁት? በጠበቃችሁት ውስጥ ምንድን ነው ታሪክ የሚጠቅመን? ምን ያስፈልጋል? አንድ መጽሐፍ ማጥናት አያስፈልግም የሚል ጥያቄ እንኳን ቢኖር እሱንም ጨምሬ ነው ማስተናግደው። ግን በቀዳሚነት ከዚህ ትምህርት ክርስትና በኢትዮጵያ ከሚለው ትምህርት ውስጥ ምንድን ነው የምትጠብቁት? እኔ የምጠብቀው ይሄን ነው እንድትሉኝ ፈልጌ ነው።